አንዳንድ ጊዜ ትዳር ያላዙ ሰዎችን በጣም የሚያስጨንቁ ሰዎች አሉ። በጣም በእኛ ውስጥ በጣም ስለ ትዳር የሚወራው እና በጣም የሚያሸማቅቁሽ የደረሰባቸው ያውቁታል። ወንዶችም ሴቶችም ሰው የራሱ የሆነ ፐርሰናል ሪዝን ይኖራል። ዩ ዶንት ኖ ማለት በግለሰብ ደረጃ ሁሌ መጨቅጨቅ የለበትም። ካላገባህ ተብሎ ሴቷም ካላገባሽ ተብሎ የሚጨቃጨቁ ሰዎች አሉ። ሰው ሳይተዋወቅ እንዴት ይጋባል? አንቺ የምታገቢውን ሰው ማወቅ አለብሽ እንዴ? ምን የምታገቢው? ወንድ እኮ በጣም መታየት ያለበት ፍጡር ነው እንዴ? ምን ነካሽ? ብዙ እህቶች የማያውቁትን ወንድ አግብተው ህይወታቸው ሆረር ሆኗል። ብዙ ወንዶች የማያውቁትን ሴት አግብተው ህይወታቸው አድቬንቸር ሙቪ ሆኗል። you need to know her ልታውቃት ይገባል። ስታውቃት ግን ለብቻ አንድ ቤት ውስጥ አይደለም ብራዘር፣ እንደዛ አይደለም። ሊሚቱን ራስ ማየት ትችላለህ። እኛ አእምሮ አለን፣ አቅል አላህ ሰጥቶናል። አቅላችንን መጠቀም ነው። የሚጠቅምና የማይጠቅም ነገር ግልጽ ነው። ለአንተ ማብራራት አይጠበቅብንም። አእምሮ አላህ ሰጥቶናል። መሰረታዊ ነገር ሰው መረዳት ይችላል። ግልጽ ነው። በነገራችን ወደ ሌላ ነገር ሊወስድ የሚችል ግንኙነት ኢትስ ክሊር ነው። አለይኩም አንፉሰኩም ይላል አላህ። ነፍሳችሁን ጠብቁ ይላል። ያ አዩሀ ለዚነ አመኑ አለይኩም አንፉሰኩም። ነፍስህን መጠበቅ ያንቺ ድርሻ ነው። ከዛ ውጭ ግን ማህበራዊ የሆነ ግንኙነት ማህበራዊ የሆነ ህይወት ግን ከሰው ጋር ትኖራለህ እና አይተሽው ውበቱ የሚማርክሽ ወንድ ይኖራል። አይተሃት ውበቷ የምትማርክህ ሴት ትኖራለች። ከዛስ ዶንት ፎሎ ዮር ኢሞሽን። ስሜትን ብቻ ዝም ብላ አትከተል። ምን እንደምትፈልግ ማወቅ አለብህ። እኔ እኮ ቤቴ የማስገባው የህይወቴ አንድ አካል ትዳር አጋሪ ብዬ የማስበውን ሰው እኮ ፊክራዋ ምን እንደሆነ ማወቅ አለብኝ። አስተሳሰቧ፣ ምልከታዋ፣ ማንነቷ ከሰው ጋር እኮ ነው የምኖረው። ይሄ እኮ በነገራችን ላይ ሃይማኖት አይደለም፣ ሪያሊቲ እኮ። ተተዋውቀሃል ማለት ሁሉ ነገር ይስተካከላል ማለት አይደለም። ተተዋውቀሃል ማለት ቢያንስ ምንድን ነው? you are ready for the next። እኔ እኮ ከአንቺ የምቀበለው አንቺ ከኔ የምትቀበለው ነገር አለ በህይወት ኑሯችን ውስጥ በኖርማል ባዕድኩም ሊባዕድ ነው። መልእክተኛውን እኮ ትዳር እኮ ይጠየቁ ነበሩ ሴቶች። ኢን ወሃበት ነፍሳሃ ሊነብይ ይላል ሱረቱል አሕዛብ ላይ። ለነብይ ነፍሷን መስጠት የፈለገች ሴት ካለች ኢን አራደ ነብዩ ከፈለገ ኢን አራደ ነብዩ አየስተንኪሃ ኻሊሰተን ለከ ዱኒል ሙእሚኒን። ከፈለግ ፈቅጄልሃለሁ ከተመቸ አሁን መታ ማለት ነው። እኔ ወድጆታለሁ ብቻ ስላለች ማለት ነው ያገባሉ አይደለም። የመልእክተኛው ምን አለ? ኢን አራደ ነብዩ ነው የሚለው። ካልሆነስ አይም ሶሪ። መልእክተኛ እኮ አይም ሶሪ ያሏት እኮ ሴት አለች። ያ አይም ሶሪ የምትባይበት ጊዜ ይመጣል። አንተም አይም ሶሪ የምትባልበት ጊዜ ይመጣል። ለማንኛውም ያላገባችሁ አላህ ሳሊህ የሆነ ባል ይስጣችሁ። ወላሂ ወንዶችም ደግሞ ሳሊህ ሚስት ይስጣችሁ።